ልጅ ውብ ናት፣ ግን ደግሞ ከልክ በላይ መሰሪ ናት። ፋይል ለማውረድ በሚል ሰበብ ተጠቅማ ማቲው የኮምፒውተሩን የይለፍ ቃል እንዲከፍትላት አታለለችው። ከዚያም በኮምፒውተሩ ላይ በምስጢር መቆጣጠሪያ ፕሮግራም ጫነችበት። እቤት እንደደረሰችም ሁሉንም ነገር መፈተሽ ጀመረች። እዚህ ጋር ለሁሉም ሰው የሚሆን ፈጣን ማስታወሻ አለኝ። ላፕቶፕ የምትጠቀሙ ከሆነ እባካችሁ ከልክ በላይ ጥንቃቄ አድርጉ። ሁልጊዜም የላፕቶፓችሁን ካሜራ ዘግታችሁ አቆዩት። ዛሬ ማቲውና አና ሌላ ትልቅ ጭቅጭቅ ውስጥ ገቡ። ምክንያቱም ማቲው ጧቱን ሙሉ ቢደውልላትም ጨርሶ አልመለሰችለትም ነበር። አንድ ላይ ለማጥናት አቅደው የነበረ ቢሆንም አና ግን ሙሉ በሙሉ ቀጠሮውን አጠፈችበት። ከዚያው ጧት ቀደም ብሎ ቤተ መጻሕፍት ውስጥ ተገናኝተው ነበር። አና እንዲያውም ተቀይረሃል እያለች ማቲውን ታሾፍበት ነበር። ይሄ መቼም የማይጠናው ሰውዬ ዛሬ ቤተ መጻሕፍት መጣ ስትል፣ ማቲው ግን ዕውቀቱን ማጣጣሏን እንድታቆም ነገራት። አና እየሳቀች ከመልከ መልካምነት ውጪ ጭንቅላት ያለው ማሰብ ያንተ ስራ አይደለም አለችው። ከዚያም ከሰዓት በኋላ አብረው ለመከለስ ተስማሙ። ነገር ግን አና በድንገት ከአክስቷ ስልክ ተደወለላት። አክስቷ እናቷ እንደጠፋች ነገረቻት። አና ይህንን ስትሰማ ደንግጣ እናቷን ለመፈለግ እየሮጠች ወጣች። ነገሩማ እንዲህ ነው። እናቷ ልጇን ከልክ በላይ ናፍቃው ወደ መቃብር ስፍራ ሄዳ ኖሯል። በየቀኑ በሐዘን ማዕበል ውስጥ ተሰምጥ ነበር። የቤተሰብ ትስስር በፍጹም ልትበጣጥሰው የማትችለው ነገር ነው። ዓመታት ቢያልፉም እንኳ ናፍቆቱ በፍጹም አይደበዝዝም። አና እናቷን ለመፈለግ በመውጣቷ ምክንያት ከማቲው ጋር የነበራትን የማጠናናት ቀጠሮ ረሳችሁ። በዚህም የተነሳ በትልቅ ጠብ ተለያዩ። እናም ተቀያይመው ተራራቁ። በዚያው ቅጽበት ግን ጃክ ርዕሰ መምህሩን ለማየት ሄደ። በማቲው ቀናቶ እሱም አስጠኝ ፈለገ። ርዕሰ መምህሩ ምንም ችግር የለም፣ አሁኑኑ አዘጋጅልሃለሁ፣ ብቻ አንተ ጠንክረህ ማጥናትን እርግጠኛ ሁን አሉት። ጃክም እንደሚያጠና ቃል ገባ። ከዚያም በድንገት በሩ ተንኳኳ። ለመልመጥመጥና ለማሽኮርመም ከልክ በላይ የምትጥር ሴት ልጅ አየ። ጃክ ይህ ነገር እንደ ግዠት ሆነበት። እሱም እኔ የተስማማሁት ለዚህ አልነበረም፣ መሰረዝ ፈልጋለሁ አለ። ነገር ግን ርዕሰ መምህሩ ፍንክች ሳይሉ ጥያቄውን ውድቅ አደረጉት። መልካም ዕድልና ጥሩ ውጤትም ተመኙለት። በማግስቱ አና ለማጥናት ማቲውን ልትፈልገው ሄደች። በዚያን ቅጽበት ማቲው ከጃክ ጋር እያወራ ነበር። አና ማቲው ወደ ውጭ እንዲወጣ በምልክት ጠራቸው። ስለዚህ አብረው ወደ ውጭ ወጡ። ሉሲ ወዲያውኑ በቅናት ገንፈላ ወጣች። ጃክ ደግሞ በአይኖቹ ሊያቃጥላቸው የሚፈልግ ይመስል በትኩረት አያቸው። ማቲው ለአና ከእንግዲህ እኔ አላስጠናሽም አላት። አናም ታዲያ እኔ ምን እንዳደርግ ነው የሚፈልገው? ለርዕሰ መምህሩ እንደማጠና ቃል ገብቻለሁ ስትል ጠየቀችው። ማቲው ግን ያንቺን ጠባይ መታገስ ሰልችቶኛል አላት። አና የትናንቱን ነገር እንርሳውና ሁለታችንም ወደፊት እንቀጥል አለችው። ማቲው ግን እምቢ አለ። እስካሁን ድረስ ማንም ሰው ቀጥሮት አጥፎበት አያውቅም። ነገርም አና ትዕቢተኛ እየሆነች እንደሆነ አሰበ። አናም ታዲያ ምን እንድታደርግ ነው የምትፈልገው? እንደ ሕፃን ልጅ ማላቃቀስህን ማቆም ትችላለህ ስትል ጠየቀችው። ማቲው ይቅርታ እንድትጠይቀው ነገራት። አና በዚህ ነገር ላይ ሳቀች። የማባበያ ንግግር የሚያስፈልግህ ሕፃን አይደለህም። ማቲው ግን ይቅርታ ካልጠየቅሽኝ ክፍል አልገባም አለ። አና ከዚህ ትልቅ ሕፃን ጋር ምን ማድረግ እንዳለባት ግራ ገባት። በኋላ ክፍል ውስጥ አና ቀስ እያለች መሳቋን ቀጠለች። ማቲው ምንድነው የሚያስቅሽ ሲል ጠየቃት። አናም እንዳትቆጣ ቃል ከገባህልኝ እነግርሃለሁ አለችው። ማቲው እንደማይቆጣ ቃል ገባላት። ከዚያም አና ተዘጋጅታ ትንፋሽ ወሰደች። ቅድም ማቲው ፊቱን አኩርፎ የነበረበትን መንገድ መኮረጅ ጀመረች። እነዚህን ያዝ፣ የኔ የትምህርት ማስታወሻዎች ናቸው። ከእንግዲህ ትምህርት ምናምን ማጥናት አልፈልግም። በአሁኑ ሰዓት የእያንዳንዱ አለመግባባት ልክ እንደ ጢስ በኖ ጠፋ። የቀረው ነገር ቢኖር በመካከላችን ያለው ፍቅር ብቻ ነው። ፍቅር በፍጹም አይጠፋም። በውስጥ ጥልቅ ስፍራ ተደብቆ በዝምታ ስር ይሰድና ማደግ ይጀምራል እንጂ። በዚህ ቅጽበት የአና አእምሮ ሙሉ በሙሉ ባዶ ሆነ። ማቲው ቀስ አድርጎ በክንዶቹ መካከል እስኪያቅፋት ድረስ አሁን የተፈጠረው ነገር እውነት ይሁን አይሁን እርግጠኛ መሆን አልቻለችም ነበር። አና በመጨረሻ የሱን ልብ ያወቀችው ያኔ ነበር። ማቲው እንደ ጨዋ ሰው በሩን ከፈተላት። አብረውም ከክፍል ወጡ። ማቲው አና ትንሽ ያልተረጋጋች መሆኗን አስተዋለ። ስለዚህ ወገቧን በክንዱ አቀፋት። ይህ ለሁሉም ሰው እኛ ፍቅረኛሞች ነን ብሎ የሚናገርበት የሱ መንገድ ነበር። አና በድንገት ግራ መጋባትና መረበሽ ተሰማት፣ ልክ ሁል ጊዜ ለብቻዋ እንደምትበር ወፍ። አንድ ቀን ግን አብሯት የሚበር ሌላ ወፍ ከጎኗ ተገኘ። ይህ ነገር በተመሳሳይ ሰዓት አስደሳችም ከባድም ስለነበር ሙሉ በሙሉ መከላከያ አልባ አደረጋት። ማቲው ሁኔታዋ የገባው ይመስላል። ያለምንም ማቅማማት ፍቅራቸውን በግልጽ አሳዩ። ይህም የሁሉንም ሰው ትኩረት ሳበ። ማቲው ግን ምንም የሚፈራ አይመስልም ነበር።
አና ጨርሶ እንዳልተቆጣች ሲያይ ነገሩን ይበልጥ ወደፊት ለመግፋት እንኳን ሞከረ። በዚህ ጊዜ ግን አና እንዲሳካለት አልፈቀደችም፣ ምንም እንኳን ለሱ ያላት ስሜት ጥልቅ ቢሆንም። ከትምህርት በኋላ አና ልትሄድ ወጣች። ማቲው ወደ ቤት በሚመለስበት መንገድ ላይ በቅንጦት መኪናው አጠገብ ቆሞ ይጠብቃት ነበር። ወደሱ አይኖቿን ከመወርወር መቆጠብ አልቻለችም። ነገር ግን አይኖቹ ከአይኖቿ ጋር ሲጋጠሙ ፈጥና ፊቷን አዞረች። ማቲው ይህ ያማረው የአይነ አፋርነት ስሜት መሆኑን ያውቃል። በዝምታ እጇን ያዛት፣ እሷም እጇን አልሳበችም። በዚያ ቅጽበት ልትሰጠው የምትችለውን ምርጥ ምላሽ ሰጠችው። አና ንጹሕ ደስታ ተሰማት። ስሜታቸው በጣም በፍጥነት እየጋለ መጣ። በኋላ እቤት እንደደረሰች አና በመስተዋት ውስጥ ራሷን አየች። ያማሩ ትዝታዎችም በአይምሮዋ ውስጥ ተመላለሱ። ፍቅር ሁል ጊዜም ጥቂት ፍርሃትንና እጅግ ብዙ ተስፋን አብሮ ይይዛል። አንድ ጊዜ ከተገናኛችሁ በኋላ በፍጹም መለያየት አትፈልጉም። ይህ በእንዲህ እንዳለ ሉሲ በትምህርት ቤቱ መወያያ ገጽ ላይ የሁለቱ ተቀራርቦ የተነሱትን ፎቶዎች አየች። በጓደኞቿ ፊት ምንም ግድ እንደማይሰጣት ሆና ብትቀርብም በኋላ ግን ወደ መጸዳጃ ቤት ሮጣ በመግባት በከፍተኛ ስቅስቅ ለቅሶ ተሰበረች። ከ10 ዓመታት በላይ የወደደችው ወንድ አሁን ከሌላ ሰው ጋር ሆኗል። በልቧ ውስጥ ያለው ህመም በቃላት ሊገለጽ ከሚችለው በላይ ነበር። ሉሲ ስሜቷን አውጥታ ካለቀሰች በኋላ ራሷን አረጋጋች። እንዲያውም በራሷ ተነሳሽነት ወደ አና ሄደች። እንደ ቀድሞው ትዕቢተኛ አልነበረች። ይልቁኑ ወዳጃዊ ማስታወሻ አቀረበችላት። በደንብ ካስታውስኩት የማቲው ረጅሙ የፍቅር ግንኙነት የቆየው 10 ቀናት ብቻ ነው። ያንቺ ደግሞ ምን ያህል የሚቆይ ይመስልሻል? አለቻት። አና በመካከላቸው ነገር ለማበላሸት እየሞከረች እንደሆነ ብታውቅም እነዚያ ቃላት ግን የሚጎዳትን ቦታ በቀጥታ ነክተውባታል። ወንዱ ከፊቱ ባለውቹ ልጅ ሙሉ በሙሉ ተማርኮ ነበር። ፍቅር ሁል ጊዜም በድንገት የሚቀሰቀስ እልህ ነው። በመጨረሻም ለመቆጣጠር የማይቻል ይሆንባታል። ምንም እንኳ አስቀድሞ ተለያይተው የነበረ ቢሆንም በመካከላቸው ያለው መሳሰብ ግን ጨርሶ አልጠፋም ነበር። ማቲው በአክብሮት አናን ወደ መኪናው ጋበዛት። አናም እጅግ ሞቅ ያለ ምላሽ ሰጠችው። የአና እናት ነገሩን ሁሉ በግልጽ ትከታተል ነበር። ልጇ የወደደችው ወንድ የመጀመሪያ ፍቅሯ የነበረው ሰው ልጅ መሆኑን አውቃለች። ያ ቤተሰብ ምን ያህል የተወሳሰበና አስቸጋሪ እንደሆነ ከማንም በላይ ትረዳለች። ነገር ግን ልጇ ቀድማ በልቧ ዘልቃ ፍቅር ውስጥ ሰጥማ ነበር። እናት በልቧ ውስጥ ዝም ያለ ቃል ኪዳን ከመግባት ውጪ ሌላ አማራጭ አልነበራትም። ልጇ በዚያ ቤተሰብ ዘንድ ጥቃት ወይም ኢፍታዊ ነገር ቢደርስባት ነገሩን በፍጹም ዝም ብላ እንደማታልፈው። ማቲው ሳራን ወደ አያቱ አሮጌ የገጠር መኖሪያ ቤት ይዟት ሄደ። የቤቱ ቀለል ያለና ትሁት አሰራር ትኩረቷን ሳበው። እንደ ማቲው አይነት ሰው እንዲህ ያለውን ቦታ ይወዳል ብላ በፍጹም አስባ አታውቅም ነበር። ማቲው እዚህ ያለውን ጸጥታ እንደሚወደው ነገራት። ከዚህ ጋር ሲነጻጸር እቤት ያለው ከባቢ አየር ሁል ጊዜም ውጥረት የበዛበትና ከባድ እንደሆነ አስረዳት። ብዙውን ጊዜም ከአባቱ ጋር በጥቃቅን ነገሮች ሳይቀር ጭቅጭቅ ውስጥ ይገባ ነበር። አና በመጨረሻ የማቲው ሕይወት ውጪ ላይ እንደሚታየው ቀላል እንዳልሆነ ተረዳች። በእርግጥ ይህ ማቲው ስለሱ ማውራት የማይፈልገው ትልቅ ህመሙ ነበር። በጥንቃቄ ወዳዘጋጀው የምግብ ማዕድ ሳራን መራት። ጠረጴዛው ላይ ያለው ነገር ሁሉ በማቲው በገዛ እጁ የተዘጋጀ ነበር። ያንን ምሽት ሳራ የማቲውን እውነተኛ ቅንነት በተግባር አየችው። አና በነገሩ ልቧ ክፉኛ ተነካ። ከራት በኋላ በምድጃው አጠገብ ተቀምጠው ማውራት ጀመሩ። ማቲው እንደ አና አይነት ቆንጆ ልጅ እስከዛሬ ለምን የፍቅር ግንኙነት ውስጥ እንዳልገባች ለማወቅ ጓጉቶ ነበር። አናም ሕይወቷ ሙሉ በትምህርት ቤትና በቤተሰብ ዙሪያ ብቻ የተወሰነ ስለነበር ስለ ፍቅር ለማሰብ ጊዜ እንዳልነበራት ገለጸችለት። ማቲው ታዲያ እኔ እንዴት የተለየሁ ልሆን ቻልኩ ሲል ጠየቃት። አና ዝም አለች። ለሱ እሷን መልስ አልነበራትም። ምክንያቱም ፍቅር ዝም ብሎ እንዲሁ ነው፣ ምንም አይነት ምክንያት የለውም። ስሜቶች ሞልተው የሚፈሱባቸው ጥቂት ቅጽበቶች እንጂ። ከዚያም ሁለቱ አንዳቸው ሌላውን አጥብቀው አቀፉ። ነገር ግን ነገሩ እዚያ ላይ አበቃ። በህልም ውስጥ እንኳ ቢሆን ያ ያማረ ቅጽበት ማንኛውንም ሰው እውነተኛ ደስታ እንዲሰማው ያደርጋል። ሳራ ስትነቃ አሁንም ትናንት ከማቲው ጋር ባሳለፈችው ያማረ ቀጠሮ ስሜት ውስጥ ተውጣ ነበር። ወደ ውጭ ስትወጣም ማቲው አስቀድሞ እታች ቆሞ ይጠብቃት ነበር። በመንገድ ላይ ማቲው ከእህቱ የልደት መግለጫ መልእክት ደረሰው። አና ዛሬ የማቲው ልደት መሆኑን ያወቀችው ያኔ ነበር። አስቀድሞ ለምን እንዳልነገራት አማረረች። ማቲው ግን ነገሩ ያን ያህል አስፈላጊ እንዳልሆነና ለእንዲህ አይነት ነገሮች ግድ እንደማይሰጠው ነገራት። ደግሞስ ትናንትና አስቀድመሽ አላከበርሽልኝም እንዴ አላት። የአና ፊት በሐፍረት ትንሽ ቀላ አለ። ቆየት ብሎ ማቲውን ፓርክ ውስጥ እንዲያገኛት ጠየቀችው።
አና ኬክና ሻማ አዘጋጅታ ጠበቀችው። ማቲው ምኞቱን እንዲመኝም አሳሰበችው። ማቲው አይኖቹን ጨፍኖ ምኞቱን ተመኘ። ሻማው በጠፋበት ቅጽበት አይኖቻቸው ተጋጠሙ። ስሜታቸውን በውስጣቸው ተቀሰቀሰ። በጥልቅ ከተሳሳሙ በኋላ ማቲው ምኞቱ አስቀድሞ እንደተፈጸመ ነገራት። ይህ በእንዲህ እንዳለ ሉሲ ለማቲው ትልቅ የልደት ድግስ አዘጋጅታ ነበር። ማቲው እዚያ በደረሰ ጊዜ በትልቁ ስክሪን ላይ የልጅነት ቪዲዮ ይታይ ነበር። እናቱን በስክሪኑ ላይ ሲያይ የማቲው አይኖች በእንባ ቀሉ። ይህ አባቱ በተለየ ሁኔታ ያዘጋጀለት ስጦታ ነበር። ማቲው አባቱን በለስላሳ ድምፅ አመሰገነው። ሁለቱም አባታቸውን አጠፉት። በመካከላቸው የነበረው የቆየ ውጥረት በመጨረሻ ጠፋ። ሙሉ በሙሉ ታረቁ። ሉሲ ማቲውን አቅፋ መልካም ልደት ተመኘችለት። በዚያን ቅጽበት ሳራ ጥቁር ልብስ ለብሳ ወደ ውስጥ ገባች። የእሷ መምጣት ወዲያውኑ የሁሉንም ሰው ትኩረት ሳበ። ማቲው ወዲያውኑ ወደ እሷ ሄዶ በሁሉም ሰው ፊት ሳማት። ማቲው ሳራን ለቤተሰቦቹ አስተዋወቃት። ከእንጀራ እናቱ በስተቀር ሁሉም ሰው ደስተኛ ነበር። እሷ ግን አስቀድማ እርጉዝ ስለነበረች በነገሩ የተጨነቀች ትመስል ነበር። ለልጇ አስቀድማ መንገድ ለመጥረግና የአባቱን ፍቅር በሙሉ ለራሷ ለማድረግ ትፈልጋለች። የዛሬው ምሽት ድግስ ለዚህ መጀመሪያው ብቻ ነበር። በዚያን ቅጽበት ለተወሰነ ጊዜ ጠፍቶ የነበረው ጃክ በመጨረሻ መጣ። የቅርብ ጓደኛው የወደዳትን ልጅ አቅፎ ሲያይ ጃክ ትልቅ ክህደት ተሰማው። ንዴቱን ደብቆ ለሁሉም ሰው ሰላምታ ለመስጠት ሲዘጋጅ በድንገት አንድ የማያውቁት እንግዳ ሰው መጣ። ይህንን ሰው ባዩበት ቅጽበት የማቲውና የአባቱ ፈገግታ ባለበት ቀዘቀዘ። ምክንያቱም እሱ እዚህ ቦታ መገኘት አልነበረበትም። ከዓመታት በፊት በመኪና አደጋ መሞት ነበረበት። ያንን አደጋ ያደረሰው ደግሞ ማቲው ነበር። ይበልጥ አስፈላጊው ነገር ግን አባቱ ለራሱ ለማቲው ሰውየው እንደሞተ ነግሮት ነበር። ማቲው አባቱ ለምን እንደዋሸው ወይም ይህ ሰው አሁን እዚህ ለምን እንደቆመ ጨርሶ ሊረዳው አልቻለም። ሴቲቱ ወደ ባለ ሀብት ቤተሰብ ብታገባም አማቷ ግን ልጆች መውለድ እንደሌለባት አጥብቃ ታሳስባታለች። ባለቤቷ ግን ይበልጥ በጥንቃቄና በፍቅር ይንከባከባታል። ይሁን እንጂ ሴቲቱ የባለቤቷን ሀብት በሙሉ ልጇ እንዲወርስ ስለፈለገች ሳትነግረው በምስጢር ታረግዛለች። በሱና በቀደመችው ሚስቱ ልጅ መካከል ርቀት ለመፍጠር የምትችለውን ሁሉ ታደርጋለች። ቆየት ብላም የኩምፓኒያውን ንብረቶች ቀስ በቀስ ወደ ውጭ ማሸሽ ትጀምራለች። አንድ ቀን ማቲው ፍቅረኛውን እራት ልታገኝ ወደ ቤት ይዟት መጣ። አና የማቲውን ቤተሰቦች በደስታ ሰላምታ ሰጠች። ለአያቱም ጥልቅ አክብሮቷን አሳየች። አያትየው በዚች ጨዋ ልጅ በጣም ተደሰተች። በዚያ ቅጽበት ግን ይህች ልጅ በአንድ ወቅት ሕይወቷን ያተረፈችላት መሆኗን ጨርሶ አታውቅም ነበር። የአያቱ ለአና ማድላትና ደግ መሆን የእንጀራ እናቱን ጨርሶ አላስደሰታትም። ማዕድ ላይ ርዕሰ መምህሩ አና ጎበዝ ተማሪ መሆኗን አድንቆ ተናገረ። እንደ ማቲው አይነት ተማሪ እንኳ በእሷ እርዳታ ትልቅ መሻሻል አሳይቷል። ባለሀብቱ አባት አና ለማቲው ስላደረገችለት ነገር ምስጋና አቀረበ። አና ግን ይህ ሁሉ የማቲው የራሱ ጥረት እንደሆነ ገለጸች። እሱ በተፈጥሮ ጎበዝ ነው፣ ከዚህ በፊት ግን አይምሮውን ትምህርት ላይ አያደርግም ነበር አለች። እንዲህ አይነቱን ትህትና ማን ነው የማይወደው? ነገር ግን የእንጀራ እናቱ በድንገት ጣልቃ በመግባት እሱማ አይምሮ ያለው ሁል ጊዜ የቤተሰብ አባላትን ኢላማ ማድረግ ላይ ብቻ ነው አለች። ንግግሯ እዚያ ያለውን ሰው ሁሉ አስቀየመ። አያትየው ወዲያውኑ መለሰችላት። የኔ የልጅ ልጅ ኢላማ የሚያደርገው ሊደረግበት የሚገባውን ሰው ብቻ ነው ስትል የእንጀራ እናቱን አፍ አዘጋቻት። በመቀጠልም አያትየው አና ምን ሥራ እንደምትሠራ ጠየቀቻት። አና እየተማረች በሆቴል ውስጥ በትርፍ ሰዓት የጽዳት ሥራ እንደምትሠራ ተናገረች። አያትየው ሆቴል ውስጥ ያየቻት እሷኑ መሆኑን አሰበች። አናም ጠንካራና ዓላማ ያላት ልጅ እንደሆነች አድርጋ አደነቀቻት። የእንጀራ እናቱ ግን ለመሆኑ ያ ሥራ አያሳፍርም እንዴ አለች። ሁሉም ሰው በነገሩ ታዝቦ አይኑን አሽከረከረባት። አንዳንድ ጊዜ ዝምታ ከሁሉም ይበልጣል። ማቲው ለአያቱ አና ሆቴል ውስጥ ሕይወቷን ያተረፈችላት እሷ መሆኗን ነገራት። አያትየው ማቲውን እንዲህ ያለውን ትልቅ ነገር እስካሁን ለምን ሳትነግረኝ ቆየ ስትል ተቆጣችው። ሳራም አያቴ ሰላም እስከሆኑ ድረስ ምንም አይደለም አለች። ሁሉም ሰው ሳራ አሳቢ ልጅ እንደሆነች ሲያስብ፣ የእንጀራ እናቱ ግን ራሷን መቆጣጠር አቃታት። ለመሆኑ ለምንድነው ራስሽን እንደ መልአክ አድርገሽ የምታቀርቢው አለቻት። አያትየው ሴቲቱ በእውነት ምንም ማታውቅ ሞኝ መሆኗን ወይም ሆን ብላ እንደምታደርገው መለየት አቅቷት በቅዝቃዜ ተመለከተቻት። የእንጀራ እናቱ የተናገረችው ቃል ምን ያህል አግባብ እንዳልሆነ ጨርሶ አልገባትም ነበር። በሌላ በኩል የአና እናት ልጇ ወደ መጀመሪያ ፍቅሯ ቤት መሄዷን ሰማች። የባለ ሀብቶች ዓለም ምን ያህል የተወሳሰበ እንደሆነ ስለምታውቅ ልጇ ጥቃት እንዳይደርስባት ሰጋች። ስጋቷም እውነት ሆነ። ከእራት በኋላ አና ከማቲው ቤተሰቦች ጋር ተቀምጣ ስታወራ የእንጀራ እናቱ ክፍሉን ጥላ ወጣች። ለተወሰነ ጊዜ የት እንደሄደች ግድ ያለው ሰው አልነበረም። በኋላ ላይ አና ልትሄድ ስትዘጋጅ የቤት ሰራተኛዋ ቦርሷን ስታመጣላት በስህተት ወለሉ ላይ ጣለችው። ከቦርሳው ውስጥ 1 ሰዓት ወድቆ ወጣ።
የእንጀራ እናቱ ልክ እንደምትመረመረው ሆና ሰዓቱን አነሳችውና ይህ እኮ የሉሲ ሰዓት ነው፣ ለማሆኑ ያንቺ ቦርሳ ውስጥ ምን ያደርጋል ስትል አናን ጠየቀቻት። አና ሰዓቱን ከዚህ በፊት አይታው እንኳን አታውቅም ነበር። ይባስ ብሎ እዚያ ውስጥ እንዴት ሊገኝ እንደቻለ ጨርሶ አታውቅም። በነገሩ በጣም ደንግጣ መናገር እንኳን አቃት። ሁሉም ሰው ከአና ማብራሪያ በመጠባበቅ ተመለከታት። አይኖቿ በእንባ ተሞሉ። ለማገዝ ወደ ማቲው አይኖቿን አቀናች። ማቲው በመጨረሻ ምላሽ በመስጠት ሰዓቱን አና ቦርሳ ውስጥ ያደረኩት እኔ ነኝ አለ። ንግግሩ አናን ከነበረችበት አስቸጋሪ ሁኔታ አተረፋት። አባቱም ወዲያውኑ አናን ይቅርታ ጠየቃት። ከዚያም ማቲው ይዟት ወጣ። የእንጀራ እናቱ ነገሩ ስላልተሳካላት ክፉኛ ተከፋች። አናን የማጥመድ ሌላኛው ቅዷም ከሸፈ። ማቲው አናን እቤት አድርሷት ስለ ሰዓቱ ጠየቃት። አናም ቦርሳዬ ውስጥ ያደረከው አንተ አይደለህ እንዴ አለችው። ማቲው ግን ያንን የተናገረው ከሁኔታው ሊያወጣት ብቻ እንደሆነ አስረዳት። አና ማቲውም ልክ እንደ ቤተሰቦቹ እሷ ሰዓቱን የሰረቀች አድርጎ እንዳሰበ የተረዳችው ያኔ ነበር። አና በማቲው ላይ ጥልቅ የሆነ የተስፋ መቁረጥ ስሜት ተሰማት።